السلام عليكم ورحمة الله وبركاته سلام ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ይዤላችሁ የመጣሁት ከርከዴ ነው። ለሰሞኑ ሙቀትም እንዲሁ ደግሞ ለተለያየ ዘርፈ ብዙ የጤና ጥቅም አለው። ከርከዴ እንደምትመለከቱት ለቀም አድርጌ ጥብ አድርጌ አምጥቼዋለሁኝ። ወንፊት ላይ አድርጌ ነው የምታጡት። ፈጠን ፈጠን ብላችሁ ከዛ ሱካርና ናዕና ጨምሬበታለሁኝ። ሱካር እንደ ፍላጎታችሁ በርከት ማድረግ ትችላላችሁ፣ ግን እኔ ይሄ በቂ ነው ለኔ። ከዛ የፈላ ውሃ ነው የጨመርኩት። ይህንን እንግዲህ በደንብ እናማስለውና እናቆየዋለን ቢያንስ ለአንድ ሰዓት ከዛም በላይ ይሄ ሙቅ ውሃ በረድ እስከሚል ድረስ እናቆየዋለን። በተለይ ደግሞ የበለጠ ቆንጆ የሚሆነው ማታ ዘፍዝፈ ነው ለጠዋት በደንብ ይወጣልናል። ከለሩም እንዲሁም ቆንጆ ይሆንልናል። ማታ ብታደርጉት የበለጠ ቆንጆ ነው። ከዛ እኔ ውሃው ከበረደ በኋላ እንደዚህ ሽት አድርጌዋለሁኝ። ጓንት ካለ ደግሞ እጃችሁን ጓንት ለብሳችሁ በደንብ ብታሹት ቆንጆ ነው ይወጣል በደንብ ከውስጥ። እንግዲህ እንደዚህ የተወሰነ ካሸሁት በኋላ አጠለዋለሁኝ። ከርከዴ በጣም ብዙ የጤና ጥቅም አለው። ደም ያስተካክላል፣ ሱካር ለብዙ እንዲሁም ደግሞ ኖርማል ምንም አይነት ጤነኛ ሰውን ቢጠጣውም ጠቃሚ ነው። የሰሞኑ ሙቀት ደግሞ በጣም እንዲቀዝቃዛ ነገሮችን ያስፈልጋል። ስለዚህ እንዲህ ጤናማ የማይሆኑት ነገሮችን ብንጠጣ የበለጠ ቆንጆ ነው አርቲፊሻል ነገር ከምንጠጣ። በመቀጠል እንግዲህ እኔ አጥልዬ ጨርሻለሁኝ። ናዕናና ሎሚ ጨምሬበታለሁ በድጋሚ። ከዛ በረዶ አድርጌ እንደዚህ አዘጋጅቼዋለሁኝ። በዚህ መልኩ ደግሞ የበለጠ ከርከዴውን ቆንጆ ያደርገዋል። ቀረፋም የሚጨምር ሰው አለ። ቀረፋም አብራችሁ ብትጨምሩ እሱም ለጤና የበለጠ ቆንጆ ነው። ይህን ይመስላል እንግዲህ ተመልካቾቼ ይዤላችሁ የመጣሁት የዛሬ ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። አዳዲሶች ደግሞ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥሩ ነገሮችን እንማማርበታለን። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ እያመሰገንኩ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።